ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች፣ በርካታ የፋኖ ታጣቂዎች የመንግስትን ጥሪ እየተቀላቀሉ ይገኛሉ። በተለይ ደግሞ ያ ፋኖ የሰራው ግፍ እንዳገዳ እጁን ሲከተክቱ የተመለከቱ በርካታ የፋኖ ታጣቂዎች እየተገነዘቡ ይመስለኛል። በርካቶች የመንግስት የሰላም ጥሪ እየተቀበሉ ይገባሉ። እውነት እንደ ብርሃን እንግዲህ እየጠራ እየመጣበት ሁኔታ ነው። ፋኖ የአማራ ህልውና ጉዳይ ታጋይ የሚለውን በገሃድ ያሳየበት የጭካኔ ጥግ አሁን በርካታ ፋኖችን ወደ ሰላም እንዲዞሩ አንዱ ማሳያ እየሆነ መጧን። ከዚህ ጋር አያይዘን የመንግስትን የሰላም ጥሪ ከተቀበሉት እንዳስሳለን። እንዲሁም ደግሞ በአፋር ክልል የእሳተ ገሞራ አዲሱ ፍንዳታ በተመለከተ የተላለፈ መልእክት አለ። እሱን ጉዳዮች ሁሉ የምናነሳ ይሆናል። ወደ ቅዳሜ መረጃችን እዚህ ጋር አያይዘን ስንመለከትም የሳሙኤል አወቀ ብሎ በሰየመው ብርጌድ ታጥቆ ሲንቀሳቀስ የነበረው ሻምበል መሪ የነበረው ውድዬ ጌቴ የሰላማን አማራጭ ተቀብሎ መንግስት ያቀረበለትን የሰላም ጥሪ በዛሬው ተቀብሎ ገብቷል ማለት ነው። እንዲሁም በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የጎንደር በጋሻው ብሎ የራሱን የሰየመው የጽንፈኛ ክፍለ ምክትል አዛዥ የነበረው ራሱን አብነት መንግስት በሰየመው ብሎ የሚንቀሳቀሰው አንድ ሽቃ እንዲሁም ደግሞ አንድ ብሬን 11 ክላሽ እና የተለያዩ ተተኳሾችን በመያዝ መንግስት ያቀረበለትን የሰላም ጥሪ ተቀላቅለዋል ማለት ነው። በርካታ ወንድሞች በተናጠልም በግሩፕም እየገቡ ይገኛሉ። ይህ ጆሮና እጅ ቆራጭ ቡድን መንግስት ያቀረበለትን የሰላም ጥሪ እየተቀላቀለ ይገኛል። ሰላም ይቅደም የምንለው በምክንያት ነው። ተግባራቸው፣ ድርጊታቸው ራሳቸውን ፕሮፋይል ስለሚገልጽ በጋድ ትናንት በስቲያ የወጣው መረጃ ራሳቸውን ስላሳየ ነው። ለዚህ ደግሞ ውድ የፋኖ ታጣቂ የሚሆኑ ሰላምን የሚፈልጉ ሳያውቁ ግን ተደናብረው ጫካ የገቡ ወደ ሰላም ፊታችሁን አዝሩ። ጥቂት የፖለቲከኛ ተጠቃሚዎች ጽንፍ ዘው የሚንቀሳቀሱ እነሱም የጊዜ ጉዳይ እንጂ እየጠራ እየመጣ አሁን እየተመለከትን ነው። እንዲሁም በማዕከላዊ ጎንደር ጣቁሳ ወረዳ ተብሎ በሚታወቀው በጨው ድባ ተብሎ በሰሜን ምዕራብ እዝ እንግዲህ በተወሰደው እርምጃ የተለያዩ ሎጂስቲክ ለፋኖ የሚያገለግሉም ገቢ ተደርገዋል። ይሄ ነው እንግዲህ ሀገራችን ሰላም ለማረጋገጥ መንግስት ህግ ማስከበር ዘመቻ አጠናክሮ እየወሰደ በዚህም አሻፈር ያለው ግድ ገቢ እየተደረገ ይገኛል። ሌላኛው ጉዳይ በትናንትናው ዕለት አስታውሻችኋለሁ። በአጎራባች በሀገር በሰሜን ሱዳን ታጥቀው ሲንቀሳቀሱ የነበሩ በተለይ ህዳሴው ግድብ የሚገኝ በቤንሻንጉል ጉሙዝ ጫፍ ሰሜን ሱዳን ይህ ታጣቂ ቡድን መንግስት ያቀረበለትን የሰላም ጥሪ ተቀብሎ እንደገባ አስታውሻችኋለሁ። ተጨማሪ መረጃ ስለወጣ ነው እዚህ ጋር የጀላችሁ ተመለሱትኝ። ይህ ታጣቂ ቡድን መንግስት ያቀረበለትን ሰላም ጥሪ ተቀብሎ እስከነሙሉ ትጥቃቸው ገብተዋን ሲገቡ ደማቅ አቀባበል የተደረገላቸው በርካታ ተተኳሽም እዛው ገብተዋል ማለት ነው። ይህ ተልኮ ተቀብሎ ነው እንግዲህ በግብጽ በኩል ተልኮ ተቀብሎ ታላቁ ህዳሴ ግድብ የሚገኝበትን እንግዲህ ሰሜን ሱዳን ጫፍ በማድረግ በቤንሻንጉል ጉሙዝ ክልል 6ን አድርጎ እንግዲህ ታላቁ ህዳሴ ግድብ እንዳይከናወን የማስተጓጎል ስራ ሲሰራ የነበረ ቡድን ነው። በራሳችን ልጆች በራሳችን ተወላጆች ነገር ግን የባዳ ተልዕኮ አነግበው የሚሰሩ ቡድን የነበሩ ናቸው። ታላቁ ህዳሴ ግድብ ተጠናቀቀ። እነሱም ተልዕኮዋቸውን አጠናቀው መንግስት ያቀረበላቸውን የሰላም ጥሪ ተቀብለው ገብቷል። የፋኖ ተልዕኮ መዚህ ተለየ አይደለም። በቃ ይሄ ነው። የቀይ ባህርና የአሰብን ጉዳይ እንዳናስገባ ተልዕኮ ተሰጧቸው ነው። ይሄ ነው በቃ ሰንሰለቱ ይህ ነው። ልንነቃ ያስፈልገናል። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰንሰለቱ ይህ ነው። ሌላ ምንም አዲስ ታምር የለም። እነዚህ ታጣቂዎች እንግዲህ ተቀብለው ገብተው ዘግቤላቸዋለሁ። አሁን በሁለተኛ ደግሞ የወጣው መረጃ በተመለከተ ነው እንጂ ስለ እነዚህ የመደጋገም ሱስ ኑሮብን አይደለም። እና ደግሞም የፋኖን ገመና ለማጋለጥ አይነተኛ ሚና ስለሚጫወት ነው። ለሀገራችን ብሎም ለክልላችን የሚጠቅመው ሰላም ብቻ ነው። በብሔር የሚነግዱ ሸቀጠኞች ይብቃችሁ፣ ተመለሱ። ለዚህ ደግሞ እናስረስ ማራ የሚያጣራ ኮሚቴ ወደ ስፍራው ልከናን የሚል መረጃም እየተመለከቱ ነበረ። እጅ ስለቆረጠው ምናምን ምክንያት ልታደርጉት ወይም ደግሞ ፋኖ የተዋቀረ ነው ይህን ድርጊት ከራሳችን ውጭ የሚያደርጉ ምናምን ብላችሁ ልትሰክሱብን እንዳይሆን አያስፈልግም። ባጭሩ የፋኖ የሸኔ ጽንፍ አታስፈልጉም። ሰላም ይቅደም። ወደ ሰላም ፊታችሁን አዝሩ። በአፋር ክልል ላይ
የተከሰተው እንግዲህ እሳተ ገሞራ በተመለከተ የክልሉ መንግስት ጉዳዩን የሚያጣራ ወደ ሰማራ ዩኒቨርሲቲ የስነ ምህዳር ባለሙያዎች ወደ ስፍራው መላኩ ተመላክቷል። በተለይ በፍንዳታው በተከሰተው ብናይ በአካባቢ ነዋሪዎች ላይ ጉዳት እንዳያስከትል ጥንቃቄዎችም ስራዎችም የሚሰሩና የጤና አደጋ ስጋት ባለሙያዎች ስለ መላካቸው የክልሉ አደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር መሀሊ አሊ ገልጸዋል። እንዲሁም ደግሞ ከፍንዳታው የሚወጣው ጭስ እስካሁን በአካባቢው ነዋሪዎች ላይ እንዲሁም ቱሪስቶች ላይ ያስከተለው ምንም አይነት ጉዳት አለመኖሩ ገልጸዋል ማለት ነው። ይህ ፍንዳታ ሲከሰት እንግዲህ በጤና ጉዳት ላይ ሊያስከትል የሚችል ስጋትም ስለሚደቅን ነው እንደዚህ አይነት ጥንቃቄ እየተደረገ ይገኛል። ነገር ግን እስካሁን ድረስ ከፍተኛ የሆነ ቱሪዝም ፍሰቱ ይሄ አዲስ ፍንዳታ ነው። አዲስ ቮልካኒክ ኤሬፕሽን የወጣ ስለሆነ ከፍተኛ የሆነ የቱሪዝም ፍሰት አሁን እያስተናገደ ይገኛል። በዚህም እንግዲህ በፍንዳታው የሚወጣው በጤና ላይ እስካሁን ድረስ ያስከተለው ጉዳት አለመኖሩ ተዘግቧል ማለት ነው። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሀገራችን ሰላምና ሰላም ብቻ ይጠቅማል። ለዚህ ደግሞ ታጥቃችሁ የምትንቀሳቀሱ ወንድሞቻችን መንግስት ያቀረበላችሁን የሰላም አማራጭ ብትጠቀሙ መልካም ነው። ሀገራችን እንዳታድግ እስካሁን ድረስ ያደረገችውን ጽንፍ ይዘው የሚንቀሳቀሱትን ሰላም አድፍራሹን የመከላከል ስራ ነው እየሰራች ያለው። ታላቁ ህዳሴ ግድብ እንዳይከናወን የመከላከል ስራ ነው። አሁን ደግሞ ልማት እንዳይፋጠን የመከላከል ስራ ነው እየሰራች ያለች። ስለዚህ ይህ ሰላምና ሰላም እንዲሰፍን ታጥቃችሁ ያላችሁ ተመለሱ፣ ይብቃ። ስራችሁን ተግባራችሁን በግልጽ አይተነዋል። ገመናችሁን አሜን ብላችሁ ከመቀበል ይልቅ ማስተባበያ መስጠት ነው የተያያዛችሁት። ይሄ አያዋጣም። በግልጽ የታየ ጉዳይ ነው። ምንም እንትን የሌለው እንከን የሌለው የታየበት ጉዳይ ነው። ሊሸፍኑ ልደብቁት የማችሉት ነገር ጉዳይ ነው። ስለዚህ ተመለሱ ነው ዋናው። ስራችሁ በግልጽ የታየ ነው። አሁን ውንብድና እኮ በየሰፈሩ የተፈነጨበት ነው። ይህ ፋኖ የወለደው ጉዳይ ነው። ሌላ የመጣበት ነገር የለም። እናንተ ራሳችሁ የወለዳችሁት ነው። ባለጸጋ እንዳይኖር የተደረገበት ነው። እንዲሰደድ በቀዮስ ለቆ የተደረገ ነው። አማራ በራሱ ቦታ እየተገደል ትላላችሁ። አማራን ወደ አዲስ አበባ እየሄደ ነው። ለምን? የተሻለ ስለሆነ ነው። ጸጋ ያላችሁ ሰዎች ወደ አዲስ አበባ እየለቀቁ ነው። በተወለዱበት ሰፈር እንዳይኖሩ የተደረገበት፣ ብር አላችሁ እየተባሉበት እየተሰደዱበት ያለበት ሁኔታ ነው። ስለዚህ ተመለሱ። አማራ በራሱ ልጆች በራሱ ቀይ እየተፈናቀለ ያለበት አሁን ነው። እንደውም ባለጸጎች እየተፈናቀሉ ያሉበት አሁን ነው። ስለዚህ ታጥቃችሁ ያላችሁ ተመለሱ። ገመናችሁን ንገረን ካላችሁ እነግራችኋለን። አሁን ባለሀብት እየተሰደደ ያለ ወዴት ነው? ወደ አዲስ አበባ። አዲስ አበባ የኦሮሞናችን ስትሎል ላይ ነበር። ለምን ወደ አዲስ አበባ ተሰደደ? በራሱ በተወለደበት ቀይ ማልማትና መኖር ስላልቻለ እየታፈነ እየታገተ ብር አግባ ስለተባለ። ይሄ የኛ ታጋይ አይደለም፣ ይሄ የሚያግቱት ባንዶች ናቸው ምናምን ትላላችሁ። ምክንያት አይሆንም። ተመለሱ ነው። ውድ ቻናል ቤተሰቦች ለሀገራችን ሰላም ያድርግ። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ እመኛለሁ።